ቤዛ ቆይ ምንድነው እዚህ ቤት ሴት የበዛው? እኔ ስተኝ እንደዚህ ተናገሪ ትንሽ አታፍሪ? ምን ያሳር ይገባሽ? አይመለከትሽም ሰራተኛ ወደይ አደይ ደህና ነኝ። ባልሽ ሄዶ ቀራል በዛ እናትሽ ጋር ተስማምቶታል። እንደዛ ነው ብሎ ነው? አዎ እንደዛ ነው። አደይ እንኳን ደህና መጣሽ። ምን ነው ፍቅር ፈለግሽኝ? አዎ ፈልጌሻለሁ። ቤዛ እዚህ ቤት መታለች። እማዬ ደግሞ ሁሉንም ነገር ማወቅ አለባት። በቃ ይበቃል። ፍቅር ምንድነው የምትናገሪው? የምትናገሪው ነገር ተጠንቀቂ ፍቅር። ባልጠነቀቅስ ምን ልታመጪ ነው? ፍቅር እማዬ ቤዛ እዚህ ቤት የገባችው ሰራተኛ ሆን አይደለም ማለት አልገባኝም። እማዬ ቤዛ የባርኪ ፍቅረኛ ናት እንጂ እዚህ ቤት ሰራተኛ ሆን አይደለም የመጣችው። እያታለለች ፍቅር ምን ነክቶሽ ነው? ምንድነው የምታወሪው? ቤዛ ይሄን ሁሉ ድራማ እየሰራሽ ነው? እውነት ፍቅር ያለች ነገር እውነት ነው? ሰላም ክብራትና ክብራት ውድ የቻናላችን ተመልካቾች እንደምንቆያችሁልን የዛሬውን የሰራተኛውን አደይ ክፍል እንዴት ተመለከታችሁት? ቆንጆ እንደነበር አንጠራጠርም። የዛሬው ክፍል ትንሽ አጓጊ ነበር እና ደግሞ ብዙ ደስ የሚሉ ነገሮች ተፈጥሯል። በዛሬው ድራማ ፍቅር ቅምጥልን አደይን የሆነ ነገር ካረግሽልኝ እከፍልሻለሁ እያለቻት ነበር። እስቲ ውድ ቤተሰቦቼ ቅምጥል ሀሳቡን ተቀብላ አደይ ላይ ጉዳት የምታደርስባት ይመስላችኋል? እንደዚህ አይነት ስብዕና ግን የላትም። ምክንያቱም አባቷ በሚያሳድጓት ሰዓት ቤኪንም ቅምጥልንም አሪፍ ምርጥ አድርገው ያሳደጓቸው። በአባትየው እንኮራለን። ምንም እንኳን በህይወት ባይኖሩ አሁን ላይ ግን ደግሞ ልጆቻቸው በጣም አሪፍና ምርጥ ባህሪ ነው ያላቸው። ፍቅር ግን በጣም ክፉ ነች አይደል? እንዴት የወንድሟን ፍቅረኛ ሚስት ለመሆን የተጋጀችን ሴት ለመጉዳት ይህን ያህል ትጣጣራለች? ቆይ ግን ምን አስበው ነው? ቢያንስ ለአደይ ባታስብ፣ ለዴቭ አታስብ? ዴቭ ምን ያህል እንደሚያፈቅራት እያወቀች፣ ምን ያህል ነፍሱን እንደሚሰጣት እያወቀች ይህን ሁሉ ግፍ እሷ ላይ ለመስራት መፈለጓ እኔ እንጃ። ብቻ ፍቅር ህፃን ነች ወይንስ ደግሞ እብድ ነች? ወይንስ ደግሞ የሆነ ነፍሰ ገዳያዊ ባህሪ ነው ያላት? እንዴት ሰው ይህን ያህል በዚህ መጠን ሊጨክን ይችላል? እስቲ ፍቅርን የምንጠሏት ቤተሰቦች ይህንን ቪዲዮ ላይክ ማድረግ ጀምሩ። ከዛ በተጨማሪ በዛሬው ክፍል መጨረሻ ላይ ለሊን የሆነ ልጅ እየተከታተለ ነበር። ውድ የቻናሌ ተመልካቾች ከለሊ ኋላ ሲከታተላት የነበረው ሊጎዳት ይሆን? ምን ፈልጎስ ነው? መቼስ በዚህ ሰዓት እንደዚህ አንገቱን ደፍቶ ዝም ብሎ ይከታተላት? በእርግጠኝነት ከጀርባው የሆነ ነገር አለ። ውድ የቻናሌ ተመልካቾች ማን ይሆን የናከው? ወይንስ ደግሞ ምን ፈልጎ ይሆን የሚከተላት? ሀሳባችሁን ኮሜንት ላይ አስቀምጡልን። በሚቀጥለው ድራማ ላይ በሚቀጥለው ክፍል ላይ ለሊ ትታገት ይሆን ወይንስ ደግሞ ከዚህ ልጅ ታመልጥ ይሆን? ምን ፈልጎ ሲሆን የሚከተላት? ሀሳባችሁን ኮሜንት ላይ አስቀምጡልን። ሰራተኛዋ አደይ ክፍል 152 ሲለቀቅ በዚህ በቻናላችን በኢትዮጵያ ሚዲያ ስለምንለቅላችሁ ይህንን ቻናል ሰብስክራይብ በማድረግ ቤተሰብ መሆናችሁን በፍጹም እንዳትረሱ። እናመሰግናለን።